ሰው ትርጉም የሚኖረው መቼ መሰለ ከገንዘብ ውጪ እሱን ሆኖ መነጋገር የሚችላቸው ጉዳዮች ላይ ነው። ይቅርታ በገንዘብ የምትክሽው አይደለም። ያ ዝም ብሎ ሽልማት ልትይውሻለሽ ሽልማት ነው። ሰዎች ደግሞ አሁን በጣም ኢምፖርታንት ነጥብ ለዲስከሽን የሚያመች ያነሳሽው ደግሞ ሰዎች ትርጉም የሰጡት ነገር ደግሞ ሲሆን ሌሎች ሰዎች በትክክል ብዙ ነገሮች እገሌ ለገሌ እኮ እንዲህ አደረገ የሚለው ሼር ላይክ ምናምን የመደረግ ሬቱ ከፍተኛ ነው በጣም። ይሄ ልክ ሆኖ አይደለም። ሰው ስትሆኚ ሰው መሆን በድህነት ወይም በሀብት በእውቀት ወይም ባለማወቅ የሚለካ አይደለም። ሰው የሚባለው ነገር የሞራል ማለት በምክንያት በጥቅም በሚለካ በሚሰፈር ጉዳይ ሳይሆን ልክ ከሌላው ይሄ ህብረት ሆኖ ለምሳሌ በጥሩ ምሳሌ ስለሚያስረዳልኝ ሰውነትን ዲፋይን ለማድረግ እንስሶችን ዝም ብለን እንመልከት። ሁሉም እንስሳ ሲወልድ ካየሽው ግልገሉ ወዲያው ነው ትርትር ብሎ የሚነሳውና ቆሞ መሄደው። የሰው ልጅስ አትሊስት 11 ወር ወይ 1 አመት whatsoever ረጅም ጊዜ ይፈልጋል ቆሞ ለመሄድ። why ማን በኔቸሩ በተፈጥሮ አፌክሽኔት ለሌላው የመኖር ጉዳይ ውስጥ ነው ትርጉም ያለው ሰው የሚባለው። መነጋገር ማለት ማሸነፍና መሸነፍ ሳይሆን መረዳት ነው። የሆነ ሰርድ ጉዳይ ኖሮ ያንን በተሻለ እንዴት እንረዳው የሚል ማለት ሚቹዋል ቤኔፊት ነው። ካንተ የሆነ ሐሳብ አዋጣለሁ ከኔ ሐሳብ ከዛ የሆነ ዊዝደም የሚሆነው ሶሉሽኑን ማግኘት ስንችል። ለምሳሌ ጥሩ ሐሳብ ያለው ሰው ጥሩ ሐሳቢ ነው የሚባለው ሐሳቡ አሻራ እንዲፈጥር የሌሎቹን መገዛ አምጥቶ በቃ ሶሉሽን ሲኖር ነው። ሶ የሐሳብ በቃ ንቅናቄዎች ኑሮ የመነጋገር ነገር ኖሮ እንደው የምንኖርበት 1 ሳምንት አትሊስት ኖረህ ብትሞት it is golden thing። ሰው ዝርው ነው። የሃይማኖት ስልም ደግሞ ሃይማኖቱ ውስጥ ሲኖር አይደለም ወይ ስፒሪቹዋል ይሆንና የሆነ መለኮት ጋር ራሱን ለማገናኘት ይሞክራል። ስለዚህ ሰው ብቻ ነው ዌል ኦርደርድ ኦርጋናይዝድ 50% ሰውነቱ ይሄ ሳይኮሎጂካል ዊሉ ዝርው የሆነው። ሌላው ፍጥረት በሙሉ ዓለም ላይ ያለው ዌል ኦርጋናይዝድ ዌል ኦርደርድ ነው። ሰው ግን ዝርው ነው። ራሱ በራሱ ፍሪ ዊል የራሱን ስርዓት ይሰራል። እግረ መንገዱን በዓለም ላይ ያሉ ብዙ ነገሮችን ሊያበላሽም ሊያለማም ይችላል። because only species free will ያለው good and bad የሚባል ቃል የሚያውቀው ሰው ብቻ ነው።